እንደምን አላችሁ የእግዚአብሔር ቤተሰቦች። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። መዳናችንን እንዴት እናውቃለን በሚለው ርዕስ የጀመርነውን ጥናት ዛሬም እንቀጥላለን። ባለፈው በቁጥር 4 ላይ የመጀመሪያውን ፈተና መዳናችንን እንዴት እናውቃለን የሚለውን መመርመሪያ አይተናል። ምክንያቱም ዮሐንስ ወንጌሉን ሲጽፍልን በጌታ በኢየሱስ አምናችሁ እንድትድኑ ይህን ጽፌላችኋለሁ ብሎ በዮሐንስ 20 ላይ የነገረን ነገር አለ። እንደገና ደግሞ በመልእክቱ ላይ በአንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ብሎ ያንን መልእክቱን የጻፍኩበት ምክንያት የዘላለም ሕይወት እንዳላችሁ እንድታውቁ ነው ብሎናል። እና የዘላለም ሕይወት እንዳለን እንዴት ነው የምናውቀው? መዳኔን እንዴት ነው ማረጋገጥ የምችለው የሚለውን ጥያቄ ይዤ ስነሳም ያንን ነገር ለማጉላት ነው እንጂ በአሁን እየተባለን ያለ ነው ይህንን ጸሎት በል ከኔ ጋር ይህንን በል ያንን ጸሎት ካለ በኋላ ድነሃል ይባላል። ያ ነገር ግን መጽሐፍ ቅዱሳዊ ነው ወይ የሚለውን ባለፉት ነገሮች አይተናል። መጽሐፍ ቅዱስ ላይ የትም ቦታ አላገኘውም። ምናልባት አግኝታችሁ ከሆነ ደስ ይለኛል፣ ኮመንት ብታደርጉ። አላገኘውም። ስለዚህ መጽሐፍ ቅዱሳዊ ያልሆነ ሳይሆን መረጋገጫችን መሆን ያለበት መጽሐፍ ቅዱሳዊ የሆነ ነው ማረጋገጫችን መሆን ያለበት። ያ ደግሞ ዮሐንስ ጽፎልናል። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ብሎ ዮሐንስ የጻፈልንን ማጥናት ጀምረን ነበር እና በአራተኛው ቁጥር ላይ የመጀመሪያውን መጀመሪያውን መመዘኛ የዘላለም ሕይወት እንዳለን እና እንደሌለን የምናውቅበትን መመዘኛ አይተናል። ባለፈው ጥናት ያየነው የመጀመሪያው ፈተና እውነተኛ ክርስቲያን በብርሃን ይመላለሳል ይላል። ይህን ደግሞ ሲል ኃጢአት አያደርግም ፍጹም ነው እያለ አይደለም ብለናል። ዮሐንስ የሚለን ኃጢአት ማድረግን የሕይወት ዘይቤው አያደርገውም። በአጭሩ ክርስቲያን ወይም የዳነ ሰው ኃጢአት ሊያደርግ ይችላል፣ ነገር ግን ኃጢአቱ በእግዚአብሔር ሕግ ላይ የተለመደ አመፅ አይደለም ብለናል እና ለዚህ መረጃው ምንድን ነው ለሚለው ዮሐንስ ሲመልስልን ቀጣዩ ፈተና ነው ለዚህ መረጃው ይለናል። በሕይወታችን ውስጥ ላለው ኃጢአት ያለን አመለካከት እንዴት ነው? እንቀጥልበታለን ወይስ በኃጢአታችን ተናዘን እንተወዋለን? ይህ ነው እንግዲህ ቀጣዩ ፈተና። በሕይወታችን ውስጥ ለሚታየው ኃጢአት ያለን አመለካከት እንዴት ነው? እንቀጥልበታለን በኃጢአታችን ወይንስ በኃጢአታችን ተናዘን እንተወዋለን? በዚሁ በአንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ የእግዚአብሔር ቃል እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ቁጥር 9 ኃጢአታችን ብንናዘዝ እርሱ ታማኝና ጻድቅ ነው፣ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው ይላል። ዮሐንስ በዚህ ባነበብኩላችሁ ክፍል አንድን ቃል ይደጋግማል። ብንናዘዝ እያለ በእነዚህ ቃላት እየተናገረ ያለው ዮሐንስ ቃልህ ሳይሆን ሕይወትህ ነው ዋጋ ያለው፣ የሚታየው ሕይወትህ ነው ዋናው ነው እያለ ያለው። ሁለተኛው መፈተኛ የዘላለም ሕይወት እንዳለንና እንደሌለን የምናውቅበት ሁለተኛው መመርመሪያ ክርስቲያኖች በሕይወታቸው ላለው ኃጢአት ስሜታዊ ይሆናሉ ወይ? ማለት ለኃጢአት ሴንሲቲቭ ናቸው ወይ? በሕይወትህ ያለው ኃጢአት ወደ ስብራትና ወደ እውነተኛ ኑዛዜ ያመጣሃል ወይ? ወይስ ክርስቲያን ነን እንላለን፣ ኃጢአት ግን በሕይወታችን ሲታይ ወደ ኑዛዜ አይመራንም፣ ግድ የለንም፣ እከሌም እኮ እንደዛ ነው የምንለው። እዚህ ላይ ግልጽ መሆን ያለበት ክርስቲያን ነኝ የሚልና ለኃጢአት ምንም ግድ የሌለው ሰው ኃጢአቱ ወደ ኑዛዜና ወደ መተው የማያመጣው ሰው
እርሱ እውነተኛ ክርስቲያን አይደለም፣ እርሱ አልዳነም፣ እርሱ አልተለወጠም ነው ዮሐንስ እያለን ያለው። እውነተኛ ክርስቲያን ያለ ኃጢአት አይኖርም አይደለም ዮሐንስ እያለ ያለው። እውነተኛ ክርስቲያን ያለ ኃጢአት አይኖርም አይደለም ዮሐንስ እያለ ያለው። ዮሐንስ ይህን ግልጽ አድርጎታል። ነገር ግን እውነተኛ ክርስቲያን አልፎ አልፎ በሕይወቱ ለሚያልፈው ኃጢአት ግድ የሚለውና ወደ ኑዛዜ የሚመጣ ወደ መጸጸት የሚሮጥ ነው ያለ ዮሐንስ። እስቲ አሁን ይህን ጥያቄ እናብሰልስለው። ለኃጢአትህ ግድ ይልሃል ወይ? ለኃጢአትሽ ግድ ይልሻል ወይ? መቼ ነበር በጌታ ፊት ስለ ኃጢአትህ ንስሐ ገብተህ ያለቀስከው? ጌታ በሕይወትህ ኃጢአት በሚያሳይ ጊዜ ልብህ ይሰበራል ወይስ እነከሌም እንዲሁ ናቸው ትላለህ? ማለት በአጠቃላይ ለኃጢአት ያለ አመለካከት ምንድን ነው? የእግዚአብሔር ቃል በትንቢተ ሕዝቅኤል ምዕራፍ 36 ከ25 እስከ 26 እንዲህ ይላል። አነበዋለሁ። ጥሩ ውሃን እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ ይላል እግዚአብሔር ቃል። በዚህ ክፍል የድንጋዩን ልብ አውጥቶ በስጋ ልብ ይተካዋል ሲል የሚናገረው ለእግዚአብሔር ቃል ምላሽ የማይሰጠውን የድንጋዩን ልብ አወጣለሁ፣ የእኔን ድምፅ ሰምቶ ሊመልስ በሚችል ልብ እተካዋለሁ እያለ ነው እግዚአብሔር እየተናገረ ያለው። ጥያቄው አሁን የሚሆነው ጌታን ተቀብያለሁ ካልክበት ዕለት ጀምሮ ልብህ ለእግዚአብሔር ቃል ምላሽ መስጠትን እየተለማመደ ነው ወይንስ የእግዚአብሔር ቃል ሲመጣ በድንጋይ ላይ ለሚፈስ ውሃ ድንጋይ ምንም ምላሽ እንደማይሰጥ ሁሉ ያንተም ልብ እንዲያው ነው ጥያቄው። በአንደኛ ዮሐንስ ምዕራፍ 1 ከቁጥር 8 እስከ 10 እንዲህ ይላል። ያንን በጥልቅ እንድንመለከተው እፈልጋለሁ። ኃጢአት የለብንም ብንል፣ ቁጥር 8 ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ቁጥር 9 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻ የታመነና ጻድቅ ነው። ቁጥር 10 ኃጢአትን አላደርግም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይለናል። ኃጢአት የለብንም ብንል ማለት በእግዚአብሔር ፊት ኃጢአታችንን ለመቀበል አጥብቀን እምቢ ብንል ማለት ነው። ይህ ማለት የእግዚአብሔር ቃል ወይም የእግዚአብሔር መንፈስ ስለ ኃጢአታችን ሲነግረን ከመቀበልና አንተ ትክክል ነህ እኔ አጥፍቻለሁ ብለን ንስሐ ከመግባት ይልቅ ለመቀበል እምቢ እንላለን። እናም ከኃጢአታችን መንጻት አንፈልግም ማለት ነው። ምሳሌ መስጠት እፈልጋለሁ እዚህ ላይ። ለምሳሌ በጣም የምንቀርበው ሰው ወይም የቤተ ክርስቲያን መሪ ወደ እኛ መጥቶ ስለወደቅንበት ነገር ቢነግረን ኃጢአታችንን ቢያሳየን ማለት ነው። ኃጢአታችን ተሰምቶን በንስሐ በእግዚአብሔር ፊት እንወድቃለን ወይስ ከነገረን ሰው ጋር አተካራ እንገጥማለን፣ እንጣላለን? አንተ ማንህና ብለን ወገባችን ይዘን እንከራከራለን ወይስ የወደቅንበት ኃጢአት ተሰምቶን ከልብ ንስሐ እንገባለን? ፈረድክብኝ አንተ ማነህ ትለዋለህ ወይስ ያንን ሰው አመስግነ በሕይወት ላይ ከእግዚአብሔር ጋር እየሰራ ትቀጥላለህ? ማለት ጌታ ሕይወትን እንደገና እንዲሰራ በንስሐ ወደ እሱ ትቀርባለህ። የተነገረህ የወደቅክበት ኃጢአት ተሰምቶ ትጸጸታለህ ወይስ እግዚአብሔር ኃጢአቴን ሊያሳየኝ ከፈለገ ለእኔ ለራሴ ሊነግረኝ ይችላል በማለት ልበ ደንዳና ትሆናለህ? ወገኖቼ ብዙውን ጊዜ እግዚአብሔር በሕይወታችን የት እንዳለ እንድናውቅ መልእክተኞችን ይጠቀማል። እንዴት ነው ለመልእክተኞቹ ያለን ምላሽ? ወገኖቼ ለመልእክተኞቹ ያለን ምላሽ ማለት ለእግዚአብሔር የምንመልሰው ምላሽ
እንደሚያሳይ ያስተውለናል። ዮሐንስ ኃጢአት የለብንም ብንል ራሳችንን እያሳትን ነው ሲል ምን እያለ ነው? ሌሎችን እያሳሳትን አይደለም ራሳችንን እንጂ፣ እግዚአብሔርን እያሳሳትን አይደለም ራሳችንን እንጂ እያለ ነው ያለው። ወገኖቼ ኃጢአትን ከእግዚአብሔር ለመደበቅ መሞከር በጣም ሞኝነት ነው። ልክ እንደ አባታችን አዳም አትብላ የተባለውን ከበላ በኋላ የተሸሸገው ከፈጠረው ራቁትነቱን ሊሸፍንለት ከሚችለው ሊያድነው ከሚችለው ከእግዚአብሔር ነበር። ኃጢአትን መሸሸግ ማለት የካንሰር በሽተኛ ሊያክመውና መፍትሄ ሊሰጠው ከሚችል ብቸኛ የካንሰር ሐኪም ካንሰሩን መሸሸግ ማለት ነው። ዮሐንስ እያለን ያለው ዶክተሩንም እግዚአብሔርንም አይደለም ያታለላችሁት ራሳችሁን ነው። ኩራት ኃጢአታችንን እንድንደብቅ የሚያደርገን ስር ነው። ስለ ኃጢአታችን ግዴለሽ የምንሆንበት ወይንም በእግዚአብሔር ፊት በኃጢአታችን አዝነን የማንዋረድበት ዋነኛው ምክንያት የልባችን ትዕቢት ነው። ዮሐንስ እንዲህ ይላል በመልእክቱ፣ ኃጢአት የለብንም ብንል እውነት በእኛ ውስጥ የለም እያለ ያለው ምንድን ነው? እግዚአብሔር ኃጢአተኛ ነህ ብሎ እየነገረህ አይደለሁም የምትል ከሆነ በእግዚአብሔር ፊት ኃጢአትህን አለማመን እውነት በአንተ ውስጥ የለም ማለት ነው። በእንዲህ አይነት ህይወት ውስጥ ላለ ሰው እንግዲህ ድነሃል ወይ ለሚለው ጥያቄ መልሱ ምን እንደሆነ መገመት አያዳግትም። እውነት በአንተ ውስጥ የለም። እውነት ደግሞ ማን ነው? ኢየሱስ ነው። ኢየሱስ በአንተ ውስጥ የለም። ኢየሱስ በውስጡ የሌለው ሰው ድኛለሁ ቢል እንግዲህ ምን እንደሆነ መገመት ቀላል ነው። ዮሐንስ እውነት በአንተ ውስጥ የለም የሚለውን ቃል በተመሳሳይ መልኩ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ኢየሱስ የተናገረውን እንዲህ በማለት ለዲያብሎስ ተጠቅሞበት አስነብቦናል። እንዲህ ይላል፣ አነበዋለሁ። ምዕራፍ 8 ቁጥር 44 እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ፣ እርሱ ከመጀመሪያ ነፍሰ ገዳይ ነበረ ካለ በኋላ ይህን ቃል በደንብ ተመልከቱልኝ። እውነትም በእርሱ ስለሌለ በእውነት አልቆመም፣ ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነውና ይለዋል። እውነትም በእርሱ ስለሌለ በእውነት አልቆመም። ዮሐንስ በወንጌሉም ሆነ በመልእክቱ እያለ ያለው በእግዚአብሔር ፊት ኃጢአቱን የማይቀበል ሰው በሕይወቱ እውነት የለም። እውነት ለዲያብሎስ እንደ እንግዳ እንደሆነ ሁሉ ለዛ ኃጢአት የለብኝም ለሚለውም ሰው እውነት እንግዳ ነች። እውነት እንግዳ የሆነበት ሰው በቤተ ክርስቲያን ቢመላለስም ቢያገለግልም የተለያዩ የቤተ ክርስቲያን እንቅስቃሴዎች ቢያደርግም ዮሐንስ እያለ ያለው ያ ሰው ይዋሻል፣ ዳግም አልተወለደም ነው እያለ ያለው። ነገር ግን ይላል ቁጥር 8 ላይ ነገር ግን ኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከክፋም ሁሉ ሊያነጻን ከእግዚአብሔር የታመነና ጻድቅ ነው ይላል። አሁን ብንናዘዝ የሚለውን ቃል በመጀመሪያ እንድንመለከተው እፈልጋለሁ። በመጀመሪያ ኑዛዜ፣ ንስሐ መግባት የሚለው ቃል ምን ማለት እንደሆነ መረዳት አለብን። ብዙውን ጊዜ ንስሐ መግባት ማለት ይቅርታ አድርግልኝ፣ ይቅር በለኝ ማለት ብቻ ነው ይላሉ ሰዎች። ይቅር በለኝ በቃ ሶሪ ይላሉ። ኑዛዜ ወይም ንስሐ መግባት ማለት ግን ከዛ ያለፈ ነገር ነው እላለሁ። ኑዛዜ ንስሐ መግባት ማለት ቃል በቃል ተመሳሳይ ነገር መናገር ማለት ነው። ያም ምን ማለት ነው ትሉኝ ይሆናል። መንፈስ ቅዱስ በእግዚአብሔር ቃል በኩል አንድን ኃጢአትን ይጠቁምሃል፣ ይናገርሃል። በመሰረቱ ምንም እንኳን ድምፅን ባንሰማም የእግዚአብሔር ቃል ሲሰበክ ወይንም ቃሉን ስናጠና ወይም ስናነብ መንፈስ በውስጣችን ስሜትን ይፈጥራል። የሚሰማ ስሜት ልክ ድምፅ እንደሚናገረን ያህል መንፈስ ኃጢአትን ያሳይሃል። ኃጢአት እንዳደረክም
ይናገርሃል። ለምሳሌ በልብ ውስጥ ቁጣ አለ ይልሃል፣ ወይንም ስግብግብነት በህይወት አለ ይልሃል፣ ወይንም ቅናት ህይወትን ሞልቶታል ይልሃል። ለሰዎች ወይም ለወንድም በሚሆነው ነገር ትቀናለህ ይልሃል፣ ወይም በልብ ውስጥ መራራነት አለ ይልሃል። ያኔ እውነተኛ መናዘዝ ማለት እግዚአብሔር ያለንህ ያንን አዎ በልቤ ቅናት አለ፣ አዎ ውስጤን መራራነት ሞልቶታል፣ አዎ ቁጣ በውስጤ አለ፣ ተሳስቻለሁ ብለህ እግዚአብሔር የተናገረውን እንደገና መልሰ በመናገር እግዚአብሔር ሆይ የተናገርከው እውነት ነው፣ እኔም ለአንተ መልሼ እናገራለሁ ብለህ ለእርሱ መልሰ ተናግረህ ይቅር በለኝ ስትል ያ ነው ኑዛዜ ማለት፣ መናዘዝ ማለት። እግዚአብሔር ኑዛዜያችን ወይም ንስሐ መግባታችንን እንዲህ እንዲሆን በቃሉ ይነግረናል። መዝሙር 32 ከ3 እስከ 6 እንዲህ ይላል፣ አነበዋለሁ። ሁልጊዜ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ፣ በቀንና በሌሊት ከብዳብኛለችና እርጥበቴም ለበጋ ትኩሳት ተለወጠ ካለ በኋላ ቁጥር 5 ላይ ኃጢአቴን ላንተ አስታወቅኩ፣ በደሌንም አልሸፈንኩም፣ ለእግዚአብሔር መተላለፌን እነግራለሁ አልሁ፣ አንተም የበደሌን ኃጢአት ተውህልኝ። ስለዚህ ቅዱስ ሁሉ በምቹ ጊዜ ወደ አንተ ይለምናል፣ ብዙ የጥፋት ውሃ ወደ እርሱ አይቀርብም። ዳዊት እግዚአብሔር አምላኩ የሆነ ሁሉ ኑዛዜ ሁሉ እንዲህ እንዲሆን ነው የሚናገረው። እግዚአብሔርን የሚፈሩ ሰዎች በሕይወታቸው ለሚከሰት ኃጢአት በኑዛዜ በግልጽነት በእግዚአብሔር ፊት እንደሚያቀርቡትና ከእግዚአብሔር ምሕረትም ሆነ ቅጣቱን ለመቀበል ዝግጁ እንደሆኑ ይነግረናል። እግዚአብሔርን የመምሰል ምልክት አንዱ ለኃጢአት ሴንሴቲቭ ስሜታዊ መሆንና በሕይወት ውስጥ በሐቀኛነት በንስሐ ለመመላለስ ፈቃደኛ መሆን ነው። ወገኖቼ እግዚአብሔር በመንግስቱ ውስጥ ልዩ ልጆች የሉትም። ምክንያቱም ሁሉም ልጆቹ ምርጦችና ልዩ ናቸው። በእግዚአብሔር ልጆች መካከል መበላለጥ የለም ወገኖቼ። እግዚአብሔር ግን ከሁሉ ልጆቹ ቅድስናን ይፈልጋል። ምክንያቱም መልካሙን ስራ ከጀመረ እርሱ ስለሚፈጽመው። በዕብራውያን 12 ከ5 እስከ 8 እንደዚህ ይላል፣ አነበዋለሁ። እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጠዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረውን ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርግላችኋል። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ይህ ቃል እያለን ያለው እውነተኛ ዳግም የተወለደ ሁሉ ለሚሰራው ኃጢአት የእግዚአብሔርን ቃል አለመከተል ማለት ነው፣ ከእግዚአብሔር ከአባቱ ቅጣትን ያገኛል። ይህ ማለት የእግዚአብሔር ልጅ ነኝ የሚል ያለ ተግሳጽ በኃጢአት የሚኖር ከሆነ እርሱ ዲቃላ እንጂ ልጅ አይደለም። እርሱ ያልተወለደ ነው፣ አልተወለደም። ተወልጃለሁ ቢልም እሱ እንደማለት ነው። በአጠቃላይ ወገኖቼ መናዘዝ ትሁት መሆንና ኃጢአት እንዳለብህ ማመን ነው። በኢሳይያስ 66:2 እንደዚህ ይላል፣ እነዚህ ሁሉ እጄ ሰርታለች፣ እነዚህ ሁሉ የእኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። በዚህ ቃል እግዚአብሔር እያለ ያለው ትሁትና መንፈሱ የተዋረደውን በቃሌም የሚንቀጠቀጠውን እመርጣለሁ እንደሚል ኃጢአታችንን ተናዘን ለማንጨርስ ለእኛ ይህ ቃል በጣም በጣም ትልቅ ተስፋ ነው ወገኖች። ለቃሉ ብርሃን ከመታዘዝ ባለፈ ለእግዚአብሔር ቃል እንንቀጠቀጣለን። ኃጢአትን እግዚአብሔር በሕይወትህ ማሳየት ከጀመረ ወንድሜ ተስፋ አትቁረጥ። እርሱ እንደ አቃቢ ሕግ በአንተ ላይ ክስ ሊመሰርት ሳይሆን ኃጢአትን የሚያሳይህ እርሱ ስለወደደህ ኃጢአትን ይጠቁመሃል። እንድትፈወስ ፈልጎ ይጠቁመሃል።
ያኔ በትህትና በፊቱ ቀርቦ መናዘዝ ነው መፍትሄው። ከተናዘዝክ በኋላ ደስተኛ ትሆናለህ። ምክንያቱም ዳግመኛ በኃጢአት ስለማትወድቅ ሳይሆን ኢየሱስ ባጠናቀቀው ስራ ስለምታርፍ ነው። እውነተኛ አማኝ ይህንን ያውቃል። ዮሐንስ አማኝ ሆይ አንድ ተስፋ አለህ፣ ተስፋ አለህ፣ ብትናዘዝ ብትተው እያለን ያለው። ምክንያቱም እግዚአብሔር እንደ አንተ ወይም እንደ እኔ ወይም በአንተ ላይ እንደሚፈርዱት አይደለምና፣ እግዚአብሔር እንደ ሰዎች አይደለምና። ሰዎች ታማኝም ጻድቅም የማይሆኑባቸው ብዙ ጊዜያት አሉ። እርሱ ግን ስለ እኛ የገባውን ቃል ሁሉ ለመፈጸም የታመነና ጻድቅ ፈራጅ ነው። እርሱ ጻድቅ ስለሆነ ሁልጊዜ ከፍ ያለውን ነገር ያደርጋል። በባህሪው የተረጋገጠውን ነገር ያደርጋል። በእርሱ ልትተማመን ትችላለህ። በእርሱ ልንተማመን እንችላለን ነው ዮሐንስ እያለ ያለው። ሁሌም መርሳት የሌለብን የእርሱን ታማኝነት ነው። እርሱ ኃጢአትን ይቅር ሊል ታማኝና ጻድቅ ነው። እርሱ እኛን ይቅር ለማለት ብቻ ሳይሆን ወገኖቼ፣ በፊቱም ሕሊናችንን ማጽዳት ብቻ ሳይሆን ፈጽሞ ከአእምሯችን ክስ ነፃ ሊያወጣን ነፃ ሊያደርገን የሚችል አምላክ ነው። ማለት ከልባችን ነገሩ ያስወግድልን የሚችል አምላክ ነው። ወገኖቼ፣ ታማኝና ጻድቅ የሆነ አዳኝ አለን። ከኃጢአታችን ሁሉ ይቅር የሚለን ከአመፃም ሁሉ የሚያነጻን። እንግዲህ አመፃ ምንድን ነው? አመፃ የእግዚአብሔርን ፍጹም ባህሪና ፈቃድ የሚቃወም ሁሉ እርሱ አመፃ ነው። እርሱ ኃጢአት ነው። ኃጢአት ከእግዚአብሔር ባህሪና ሕግ ጋር አለመጣጣም ማለት ነው። በኃጢአተኝነት የሚደረገው ነገር ሁሉ ፍጹም የሆነውን ቅዱስ ባህሪውን የማይከተል ከባህሪው ጋር ፈጽሞ የማይስማማ ነው። እስቲ አንደኛ ዮሐንስ ምዕራፍ 1 ቁጥር 10 እንመልከተው። ቁጥር 10 አነባዋለሁ። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ምን እያለን ያለው ዮሐንስ? እግዚአብሔር የወደቅንበትን እያሳየን የወደቅን ሆነን ሳለን በኃጢአት ተሞልተን ሳለን ኃጢአት አላደረግንም ብንል ውሸታም እናደርገዋለን። እንዋሻለን አይደለም እያለ ያለው፣ ወይም ውሸታም ነን አይደለም እያለ ያለው፣ ወይም ውሸተኛን ዛሬስ ዋሸኝ እንለዋለን አይደለም እያለ ያለው፣ ውሸታም እናደርገዋለን። ኃጢአተኛነቱን የማይቀበል ሰው እግዚአብሔርን እየዋሸህ ነው ሳይሆን ያለው ውሸተኛ ነህ ነው እያለ ያለው። እስቲ አንድን ሰው ሲዋሸን ዛሬስ ዋሽተኛል ማለትና ውሸታም ነህ ማለት በጣም የተለያዩ ነገሮች ናቸው። ዛሬ ዋሸኸኝ ስንል ጊዜያዊ ነው። ውሸታም ስንል ግን የሰውየውን ሙሉ ማንነት እንደዛ ነው ማለታችን ነው። እዚህም ላይ ዮሐንስ እያለ ያለው እግዚአብሔርን ያለማንነቱ ማንነት ሰጣችሁት፣ ሰጠ ነው። ኃጢአት አላደረግንም በማለታችን እግዚአብሔር ውሸታም ነው እያለን ነው ዮሐንስ እያለ ያለው። መጽሐፍ ቅዱስ ግን ምን ይላል ስለ እግዚአብሔር ነው? እግዚአብሔር ታማኝና ጻድቅ ነው። እርሱ ሁሌም እውነተኛ ነው። ወገኖቼ፣ የእግዚአብሔር መንፈስ ስለ ማንነታችን ሲነግረን ልባችንን ማደርደን የለብንም። ይልቁንም ሕይወታችንን ከፍተን ጌታ ሆይ እነሆኝ ብለን ኃጢአታችንን በጌታ ፊት ብንናዘዝ እርሱ ከኃጢአታችን ሊያነጻንና ከወደቅንበት ሊያወጣን ታማኝና ጻድቅ ነው። ኢሳይያስ የምናውቀው ክፍል ነው። የኢሳይያስ ምዕራፍ 6 ከ1 እስከ 5 እስከ 6 ያለውን ክፍል ስንመለከት ሁልጊዜ የምናውቀው ክፍል ነው። አነበዋለሁ። እንደዚህ ይላል። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር
ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ቁጥር 5 እኔም ከንፈሮች የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁ፣ ወዮልኝ አልኩ። ቁጥር 6 ከሱራፌሉም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሠዊያው በቁጠት የወሰደውን ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልንም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። ወገኖቼ በዚህ ባነበብኩት ክፍል ውስጥ ኢሳይያስ ንጉሥ ዖዝያንን በሞተበት ዓመት እግዚአብሔርን በዙፋኑ አየው። እግዚአብሔርን በሚያስፈራው ግርማ ሞገሱ ተመለከተው። ኢሳይያስ ያንን የእግዚአብሔርን ክብር ሲያይ ጠፍቻለሁ አለ። በራሱ ላይ እርግማን ተናገረ። ኃጢአተኛ ከንፈሩ የረከሰበት ከንፈራቸው በረከሰባቸው መካከል የምኖር ብሎ ጮኸ። ጠፍቻለሁ አለ። እዚህ ላይ እንድታዩልኝ የፈለግኩት የእግዚአብሔርን ምላሽ ነው። ማለት እግዚአብሔር ያላደረገውን እኛ ብንሆን ግን የምናደርገውን እንድትመለከቱልኝ ነው ፈልገው። እግዚአብሔር ያላደረገውን እኛ ብንሆን ግን የምናደርገውን እንድትመለከቱልኝ ነው ፈልገው። እግዚአብሔር የኢሳይያስን መርበትበት አይቶ ኢሳይያስ በጣም ተጨነክ፣ ምንም አይደለም፣ አይዞህ፣ እንደዚህም አትፍራ፣ አይገባም፣ እንድትፈራ አይደለም እኮ በግርማ የተገለጥኩልህ አላለውም። ወገኖቼ እስቲ እዚህ ላይ ቆም ብለን ስለ ራሳችን እናስብ። አንድ ሰው በአንተ ላይ ክፉ ያደረገ ሰው ክፉ ማድረጉ ተሰምቶት ይቅር በለኝ ብሎ ቢመጣ ስለምትሰጠው ምላሽ ማለት ነው ምን ትለዋለህ? ሰውየው ወደ አንተ መጥቶ በዚህና በዚያ ጉዳይ አሳዝኛለሁ፣ የማይገባ ነገር አድርጌያለሁ፣ ይቅር በለኝ ሲልህ ምን ትለዋለህ? ችግር የለውም ትለዋለህ? ምንም አይደለም አትጨነቅ ትለዋለህ? ዋናው ኃጢአትን ማወቅህ ነው ትለዋለህ? ከዚህ ከኢሳይያስ ሁኔታ እንደምንማረው መልስህ ችግር የለውም ከሆነ ለሰውየው እያልክ ያለው የስህተት መልስ ነው። መሆን ያለበት አዎ ኃጢአት ሰርተሃል፣ ይቅር ብዬሃለሁ ነው። ሰውየውም ኃጢአቱን መስማት አለበት። ወገኖቼ በሌላ አባባል መንፈስ ቅዱስ ኃጢአቴን አሳይቶኝ ይቅርታ ለመጠየቅ ወደ እናንተ መጥቼ ከሆነ ያ በእርግጥ ምንም አይደለም ብለህ ከመለስክልኝ እያልከኝ ያለው በሌላ አባባል ኃጢአትህን ያሳየ መንፈስ ቅዱስ ውሸታም ነው። ያንን መንፈስ ቅዱስን ውሸታም እያልክ ነው ማለት ነው። ችግር የለውም ከማለት ይልቅ ያደረገውን በደል በሰውየው ፊት ደግመህ በማለት ይቅር በለው ነው። እግዚአብሔር ያላደረገውን ልብ እንበል እዚህ ላይ። ይልቁንም እግዚአብሔር ያደረገው ቁጥር 6 እና ቁጥር 7 ላይ ተመልከቱ። ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሠዊያ በቁጠት የወሰደውን ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችህን ነክቷል፣ በደልም ከአንተ ተወገደ፣ ኃጢአትም ተሰረየልህ አለኝ። እያችሁ እግዚአብሔር ያደረገው ነገር ኢሳይያስ ባለው ነገር እግዚአብሔር ሙሉ ለሙሉ ተስማምቷል። ስለዚህም እግዚአብሔር ያደረገው ነገር ምንድን ነው? ያ የረከሰ ከንፈር በመሠዊያ እሳት መንጻት ስላለበት እሳት ነው እግዚአብሔር የላከው። ኃጢአት አላደረግንም ብንል እርሱን ውሸታም እናደርገዋለን፣ እኛም እርሱን አናውቀውም። ዮሐንስ በቁጥር 10 ላይ እየነገረን ያለው ኃጢአት የለብኝም ካልን እርሱን ውሸተኛ እናደርገዋለን። ያ ብቻ አይደለም፣ እርሱን እኛም አላወቅነውም። ስለዚህ ምን እያለን ያለው? አልዳንም። መዳናችን ካላወቅነው አልዳንም ማለት ነው። ዮሐንስ እየነገረን ያለው ነገር ያ ነው። በጣም አጥብቀን ልናየው የሚገባ ነገር ያ ነው። ለኃጢአታችን ምን ያህል ሴንሲቲቭ ነን? ለኃጢአታችን ምን ያህል እንንቀጠቀጣለን? በእግዚአብሔር ፊት በንስሐ ቀርበን ኃጢአታችን ይቅር በለን ብለን ትተን ከዛ በኋላ ከሱ ጋር ህይወታችንን እንዴት አድርገን እንሄዳለን ነው። ኃጢአት አላደረግንም ብንል እርሱን ውሸተኛ እናደርገዋለን፣ እኛም እርሱን አናውቀውም ነው ዮሐንስ በቁጥር 10 ላይ የሚነግረን።
ወገኖቼ በሚቀጥለው ዮሐንስ ሶስተኛው በጌታ ለመሆናችን ራሳችንን የምንመረምርበትን ነጥብ የነገረንን አብረን እናያለን። እስከዚያው የጌታ ጸጋ ከእናንተ ጋር ይሁን።